አባዬ ማንም የሚወደውና የሚፈልገው እንደሌለ ነው የሚሰማኝ። ለምንድን ነው እንደዚህ የተሰማ? ማለት ምን ማለት ነው? ቃል ብትፈልጉማ ከቤቱ አባዬ ይበልጥ ነበር። ተሽጦ ይከፈል ባላችሁ ነበር። አንተ ማን እንዴ? እስኪ አስቢው። ከዚህ በኋላ ስንት ዓመት የሚታሰር ይመስልሻል? ናቲ፣ ቤቱ ተሽጦ ይከፈል፣ በቀረው ደግሞ ሌላ ቤት ይገዛ። እኛ ይሄንን መወሰን አንችልም። ዛሬ በጣም ደስ ብሎሻል? በጣም። ምን ተገኝቶ ነው? አላውቅም፣ ግን ከውስጥ የሆነ ደስታ እየፈለቀ ነው። ምን ተገኘ? ወይንም ደግሞ ንገሪንና አብረን እንደሰት። ምናልባት ሙሽራ ለሆን ስለሆነ ይሆናላ። ታዲያ ምን ሙሽሩን ያስደሰተሽ? ግን የማን ሙሽራ ነሽ? እሱንም አላውቅም፣ ያው ቤተሰብ ነው የሚያውቀው። ታዲያ ቤተሰብ አግቢ ያለሽን በደስታ ታገቢያለሽ? አዎ፣ ያውም በጣም ደስ እያለኝ። ጥሩ ነው። እና አሁን እሱን ያስደሰተሽ? አበዳሪ ያገኛል መሰለኝ። አበዳሪ? አዎ፣ ለአባዬ። ማን? ቆይ በዚህ ጊዜ ይህን ያህል ብር የሚሰጥ ይኖራል? ምናልባት የዛሬው መልአክ ይሰጠን ይሆናል። አባባ ወደ ቤት ተመልሷል። ስለተመለሰም እጅግ በጣም ነው ደስ ያለን ማለት ነው። መላ የትሁት ተከታታይ ድራማ ፋሚሊዎች በሙሉ እጅግ በጣም ደስተኛ ነን ማለት ነው። ምክንያቱም አባዬ ወደ ቤቱ መመለስ አለበት፣ የቤቱ ድምቀት ነው። ስለዚህ ናቲም ከዚህ በላይ እዚህ ቤት ይህን ያክል መቆየት የለበትም፣ መባረር አለበት። እስከ መቼ ነው ደግሞ ደጋግሞ ስህተት እየሰራ አሁንም ዝም የሚባለው? ስለዚህ መባረር አለበት። አባይም ወደ ቤት መመለስ አለበት። እንዲሁም ደግሞ ተመስገን ሽማግሌ ሊልክ ነው። አባይም መኖር አለበት። ትሁትም ደስ ይላታል። አባይ ሳይኖር እንዴት እኔ ሽማግሌ ልካለው እያለች እንግዲህ ይላክልኛል እያለች እጅግ በጣም ቅር ብሏት ነበረ። ግን ደግሞ በዛሬው ፓርቲ ላይ እጅግ በጣም የሚያስደስቱ ብዙ ነገሮች ነው እንግዲህ ትሁት ተከታታይ ድራማ የተፈጠረው ማለት ነው። እስኪ ደስ ያላችሁ እንደኔ ማለት ነው በላይ ከገለጹ። እውነት ለመናገር እኔ በጣም ነው ደስ ያለኝ፣ በተለይ አባዬ በመንጣቱ ማለት ነው። እንግዲህ ያው ቲና ይህን ነገር ታሪክ ሰርታለች እንግዲህ ገምቼ ነበረ። ምክንያቱም አሁን ላይ አባባን መካስ ነው የምፈልገው በማለት በብዙ ነገሮች አባባንም ተናግረው ነበረ ከዚህ በፊት። አባዬ እውነት እልሃለሁ በጣም ብዙ ነገር አድርጌያለሁ፣ በድዬሃለሁ። በነገራችን ላይ ቲና የበደለችው ነገር በጣም ብዙ ነገሮች ነው። እንግዲህ ያው ትሁት ተከታታይ ድራማ ከስር ከመሰረቱ ከአንድ ፓርት እንግዲህ እስካሁን እስከደረስንበት ፓርቶች ላይ ያያችሁ ተከታታዮች ሁላችሁም ታውቁታላችሁ ማለት ነው ምን ያክል ማለት ነው ቲና አባባን በድለው እንደነበር ሁላችንም የሚናቀው ጉዳይ ነው። እንዳይንቀሳቀስ ራሱ አድርገው ነበረ፣ ታሞ ነበረ እና ከዚያ ሁሉ ነገሮች ወጥቶ ምናምን ነገር በዛ ላይ ቤቱን ልሸጥበት በጣም ነፍ ነገሮች መጥፎ ነገሮችን አድርሳበታለች። ግን ደግሞ ያን ሁሉ ነገር አድርሳበት ይብን እንድትማር ከስህተቷ እንድትወጣ እያደረጋት በብዙ ነገረ እንዲሁም ደግሞ ቲና እንድትታረም በማድረግ ሲሞክር ነበረ። ግን ደግሞ ቲና የአባባን ንብረትና የአባባን የሆነ ነገሮችን በሙሉ ለራሷ ለማድረግ ብዙ ተፍጮርጭራ ነበረ ማለት ነው። እና ከጊዜ በኋላ እንግዲህ ተቀይራ እንግዲህ ማጣት ባዶ መሆን ብዙ ነገር አስቀይሯት ማለት ነው። አሁን ላይ አባባን መታ ይቅርታ ጠይቃ እንዲሁም ደግሞ እኔ በጣም ተቀይሬያለሁ አባዬ፣ ድሮ የምታቀኛች ክፉ ቲና አይደለሁም፣ በደንብ ነው ከልቤ ነው የተቀየርኩትኝ። ስለዚህ ከአንተ ቤት ለጊዜው መቀመጥ እችላለሁ ወይ በማለት እንግዲህ አባባም ቤቴ ክፍት ነው፣ ግን ደግሞ ከተቀየርሽ ነው እንደ ድሮ አይነት መጥፎ ነገሮችን የምሰሪ ከሆነ በፍጹም ልጄ ቲና አልቀበልሽም፣ ግን ደግሞ ተቀይር ያለው ካልሽ ደግሞ ደስ ይለኛል በማለት እንግዲህ ስትለምን ነው እንግዲህ ትሁት ያገኘቻት እንዲሁም ደግሞ ወደ ቤትም እዛት የመጣች ማለት ነው። እና አባባ ፈቅዶላት እንዲሁም መኖር ጀምራ ነበረ ማለት ነው። ስለዚህ አሁን ላይ አባባን መካስ አለብን፣ በምችለው መጠን እሱን ማስደሰት ነው የምፈልገው። በቃ ያን
ያንን መጥፎ ነገሮችን አድርጌበታለሁ፣ አሁን ደግሞ በጥፎ እሱን መካስ እፈልጋለሁ ብላ ቆርጣ የተነሳችው ቴና ማለት ነው። ይህንን ገንዘብ እንዴት ሁና እንዳመጣችውና እንዴት ሁና እንዳገኘችው ሁላችንም እናውቃለን ማለት ነው። እና አሁን ላይ እንግዲህ አባባ ካለበት ከእስር ቤት ብዙ ዓመት ሊፈረድበት የነበረውን ማለት ነው ፍርዱን አሁን ላይ ግን ወደ ቤት ተመልሷል። እጅግ በጣም ነው ደስ የሚለው። ምክንያቱም እንግዲህ የአባባ ሚስት የሆነችው አበባዬ ብሎ የሚጠራት ማለት ነው አሁን ላይ ሕክምናዋን እየተከታተለች እንግዲህ ነገሮችን በሙሉ እያስታወሰች ነበረ። ከዚህ በፊት በስራም ሆነ እንዲሁም ደግሞ ከአባባ ጋር በሚያሳልፉበት ጊዜ ያያን ነገሮች ማለት ነው እያስታወሰች እጅግ በጣም እሷም ስትረበሽ ነበረ። ምን አለ አሁንም አጠገቤ ብሆንክ ካለዚያ ባላስታውስ ቢቀር ደስ ይለኝ ነበረ እያለች እንግዲህ እሷም እየተከዘች ባለችበት ሰዓት ላይ አሁን ላይ እንግዲህ አባባ ወደ ቤት መጥቷል ማለት ነው። በነገራችን ላይ ሌላው እጅግ በጣም ደስ የሚለው የትሁት ድራማ እኔም በባለፈው ፓርት ስናገር የነበረው ነገር ነው። ያው የአባባ ሚስት ስታስታውስ በቪዲዮ ቢሆን እጅግ በጣም ነው ደስ የሚለው። አስታወስኩኝ እንደዚህ ነገር አየሁ እያለች ነበረ ማለት ነው። ግን ደግሞ ለተመልካች እንዲስብ ቢያንስ እንኳን የምታስታውሰውን ነገር እንደዚሁ በቪዲዮ ቢሆን እጅጉን በጣም ደስ ይል ነበር ስል ነበር እና ያው እንግዲህ በቪዲዮም አይተናል። እጅግ በጣም ነው ደስ የሚለው። ከዚህ በፊት እንግዲህ አባባና እንዲሁም ደግሞ ከሚስቱ ጋር የሚያሳልፋቸውን ነገሮች በሙሉ እያስታወሰች እጅግ በጣም እንትን ስትል ነበር። አሁን ላይ ደግሞ በበለጠ መልኩ ማለት ነው እንደዛ ከሆነ ለምንድን ነው የማይመጣው? ካለዚያ ግን ባላስታውሰው እንደዚሁ ዝም ብዬ ብቀር ይሻለኛል እያለች እንግዲህ እያሰበች ባለችበት ሰዓት ነው አሁን ላይ ቲና ተመስገንን በማዋራት ማለት ነው አባዬ እንዲወጣ ከእስር ቤት ምን ያክል ገንዘብ ነው የሚያስፈልገው? ተመስገን አባዬ መንጣት መቻል አለበት። በቃ እስካሁን መቆየት እንኳን የለበትም። ምን ያክል ገንዘብ ነው የሚያስፈልግ ተመስገን በማለት እንግዲህ ተመስገን ለብቻው ታናግረዋለች ማለት ነው። አይቲና በጣም ብዙ ብር ነው የጠየቁኝ። አሁን ያንን ብር ከፍሎ አባዬን ለማስወጣት በጣም ከብዶኛል። ከኔ ጋር ያለውም በጣም ጥቂት ብር ነው። በዛ ላይ ደግሞ ከዚህ ቤት ላይ ኃላፊነቱን የሚወስድ ማንም ብዙ ሰው የለምና እኔም በዚያ ወጪ እያልኩኝ እኔም ብዙ አይደለም ገንዘብ ያለኝና በጣም ብዙ ነው። 1,100,000 እሱ ያስፈልጋል ብለዋል። ስለዚህ ያ ነገር ይጎላል። ስለዚህ ያን ሁሉ ብር ደግሞ የትም ላገኘው አልቻልኩም በማለት እንግዲህ ተመስገን ለቴና ይናገራል ማለት ነው። ችግር የለውም አንተ ነገሮቹን አስተካክል፣ መኪናም አስተካክል፣ እኔ ገንዘቡን እሰጥሃለሁ በማለት እንግዲህ ቲና ተናግራለች ማለት ነው። የተናገረችውን ነገር ተመስገን አላመነም። ቲና እውነትሽን ነው? ከልብሽ ነው? ብሩ በእጅሽ አለ ወይ በማለት እንግዲህ ጠይቋት ነበረ ማለት ነው። አዎ ምንም ነገር እንድታሰብ አልፈልግም፣ ገንዘቡ አለ፣ ስለዚህ እኔ እሰጥሃለሁ በማለት እንግዲህ ተናግራለች ማለት ነው። ይህ ሁሉ ገንዘብ የታገኘሽው በማለት እንግዲህ ተመስገን ጠይቆ ነበረ። አሁን ገንዘቡ የመጣበት ነው የሚጠየቀው ወይስ ደግሞ አባዬ የሚወጣበትን ነገር ነው ማስተካከል ያለብን? ተው እንጂ ተመስገን በማለት እኮ ገንዘቡን የት ነው ያገኘሽው? በቃ ስራ ሰርቼ ነው ገንዘቡን ያመጣሁት። መቼም ዝም ብሎ ወድቆ አይደለም፣ ስራ ሰርቼ ነው ገንዘቡን ያመጣሁት። አሁን ያልኩውን ነገር አስተካክል፣ ሄደን የግድ አባዬን ማንጣት አለብን በማለት እንግዲህ ወሰናለች ማለት ነው። ይህን ነገር ገንዘቡን ያገኘችው እንግዲህ ከዚህ ግለሰብ ከሚስቱ ጋር በመሆን እንዲሁም ደግሞ የእሷን የአባቷ ንብረት አለ ብሎ ስላሰበ ቲናን ሊበላት የነበረውን ግለሰብ እሱ ግን ራሱ ወዶ ፈቅዶ በእጁ ፈርሞ ሰጥቷት ስለነበር ያንን ገንዘብና እንዲሁም ደግሞ ናቲ 500,000 ብር ሰጥቷት ነበር። ያንን እያጠራቀመች ነው ቴና ማለት ነው። አሁን ላይ የአባባን እዳ ልከፍል የቻለችው ማለት ነው። እና ቲና ያደረገችው ነገር እጅግ በጣም የሚያስደስት ነው። እንዲሁም ደግሞ አባዬን ክሰዋለች ማለት ይቻላል። እውነት ለመናገር አባዬም እውነት ለመናገር ከዚህ ቤት መጠሁኝ አልቆይም በማለት እንግዲህ አበባውን ይዞ ማለት ነው። ያ ማለት እንግዲህ የሚወዳትን የሚያፈቅራትን ሚስቱን በስንት ነገሮች በስንት መከራ ወደ ቤቱ መታለት ማለት ነው። ደስታውን ሁሉን ነገር ሊያጣጥም በፈለገበት ሰዓት ነበረ። እንዲሁም ደግሞ ከቤት ወጥቶ ወደ ስራ የተጠራው ወደ ስራ በሄደበት ሰዓት ነበር እንግዲህ መኪና ተጋጅቶበት ተጎድቶ የነበረው። ከዚህ አንጻር እንግዲህ ክፈል የተባለውን ካሳ የተባለውን ገንዘብ መክፈል ስላልቻለ እስር ቤት ነበረ ማለት ነውና
አበበዬ ብሎ የሚጠራት ሚስቱንም ማለት ነው ከእሷ ጋር ጊዜ ማሳለፍ እየፈለገ እንግዲህ ባጋጠመው ነገር እስካሁን ከእሷ ተለይቶ ቆይቶ ነበረ። አሁን ላይ ግን እጅግ በጣም ደስታው ሙሉ ሆኖ ወደ ቤት ተመልሷል ማለት ነው። እንዲሁም ደግሞ የአባባ ሚስትን በጣም እጅግ በጣም ደስ ብሏታል። በነገራችን ላይ ትሁትም ስትሰማ እጅግ በጣም ነው ደስ ያላት። ምክንያቱም ያው ደግማ ደጋግማ ተመስገን ጋር ስደውል ስልኩ አልሰራላትም ነበረ። ቲና ጋር ስደውል ደግሞ ቲና ነግራታለች፣ አባይን ይዘን እየመጣን ነው፣ ስለዚህ ጉድ በይ እንጂ ትሁት በማለት እንዴ እውነትሽን ነው እንዴ ለዛ ነው እንዴ ስልክ የማያነሰው በማለት እጅግ በጣም በመደሰት ማለት ነው በመሳቅ እንዲሁም ቡናዋን አቀራርባ አባይን እየጠበቀችው ትገኛለች ማለት ነው። ናቲም እንግዲህ የትሁትን ሁኔታ ይመለከትና ዛሬ ምንድን ነው ደስታ በደስታ ሆነሻል፣ ምንድን ነው የተፈጠረው ነገር በማለት አረ ምንም ነገር አልተፈጠረም፣ ደግሞ ላገባ ስለሆነ ሊሆን ይችላል በማለት እንግዲህ እና መርጠሻል እንዴ በማለት እኔ የመረጥኩትን ሳይሆን ቤተሰብ የመረጠልኝን ነው የማገባው በማለት እንግዲህ ተናግራለች ማለት ነው። ቤተሰብ ምንም ይሁን ምንም ቢመርጡልሽ አንቺ ታገቢያለሽ እንዴ በማለት ጠይቋት ነበረ። ቤተሰብ ጥሩ ነገር እንደሚመርጡ አውቃለሁኝ፣ ስለዚህ ቤተሰብ የመረጠልኝን እኔም አገባለሁ በማለት እንግዲህ ተናግራለች ማለት ነው። ናቲ በነገራችን ላይ ቴናን አናግሯት ነበረ። ከዚህ በፊት ነገሮችን ከፍዬሽ ነበረ፣ አንቺ ግን በደንብ እየሰራሽልኝ አይደለም፣ ለምንድን ነው በማለት እንግዲህ ተናግሯት ነበር። እባክህን አንተ ራስን ሲጀመር ነገሮቹን የምታበላሸው እንጂ እኔ አብሬህ ነው የምሰራው፣ ግን ደግሞ ሄደህ ነገሮቹን ታበላሻለህ። በነገራችን ላይ የእሷ ልደት መሆኑን ማን ነግሮህ ነው እንደዛ ያደረግከው በማለት አይ በቃ እድል ነግራኝ ነበር እኮ እንደዛ ያደረግኩት። አየህ እድል ጭንቅላቷን በደንብ ትጠቀምበታለች፣ አንተ ግን ጭንቅላትን እየተጠቀምክበት አይደለም በማለት ዳግመኛ ከአንተ ጋር እንድሰራ ከፈለክ አሁንም ተጨማሪ ገንዘብ እፈልጋለሁ። አንቺ እንደዚህ ገንዘብ ትወጃለሽ እንዴ በማለት ረባክ ከኔ በላይ ገንዘብን የምታመልከው አንተ አለህ አይደል እንዴ? ለማንኛውም እኔ በገንዘብ ነው የምንቀሳቀሰው፣ ከከፈልከኝ አሁንም እሰራልሃለሁ በማለት እንግዲህ ተናግራለች ማለት ነው። በነገራችን ላይ ቲና አጭበረብራት የመጣውን ግለሰብ አጭበርብረዋለች ማለት ነው። በነገራችን ላይ ቲናን ሊያጭበረብራት የነበረው እንደገና ደግሞ የራሱ ሚስቱ የነበረችው ግለሰብም እንደዚው እያጭበረበረችው ትገኛለች። የገንዛ እሷም ማለት ነው ለራሷ የምትወደው የምታፈቅረው ግለሰብ አለ። እንደው በጣም ናፍቀኛል እያለች እንግዲህ ከባሏ ውጪ ይብን ራሱ ስልክ እያወራች ነበር። ግን ደግሞ የራሷ የምትወደው የምታፈቅረው ሰው ራሱ ፈቅዶላት ነው በነገራችን ላይ ሌላ ሰው አግብታ ከእሱ ጋር ገንዘብ ለመውሰድ ብላ እየሰራች ያለችው። ምን አይነት ነገር እንዳለ እኮ በጣም ነው ገራሚ ነው ለመናገር እና እንደዚ አይነት ነገሮች ያው እንግዲህ ሪል ፈጸሙ ነገሮች ናቸው። አሁን ላይ የምናያቸው በእያንዳንዱ በሰው ቤት ጓዳ ውስጥ ያለ ነገር ነው የሚታየው ማለት ነው። እና እንደዚህ አይነት ነገሮችም እንዳሉ የምን ራሱ ተማምነናል የሚባሉት ባልና ሚስቱም እንደማይተማመኑ ማስመሰል እንደሚችሉ ያያን ነገሮች የሚያሳይ ነገር ነው ማለት ነው። ለብር ብረው እንግዲህ ክብር ትዳራቸውን ራሱ መጫወቻ እያደረጉት ይገኛሉ ማለት ነው። እና በጣም ነው የሚያሳዝነው ለመናገር ማለት ነው። እና ለምንድን ነው አሁን ላይ በቃ ያለህ ገንዘብ ወደ እኛ ዙረህ በቃ ልጅቷንም ለምን አታሰናበታትም እያለች ትገኛለች ማለት ነው። አይ አሁን አይደለም በወር ሳይሆን አንዴ የሶስት ወር የሚላክላትን መሆን መቻል አለበት ለመስረቅም ለመያዝም እንዲመቸን በማለት እንግዲህ ባሏም ሲናገር ነበረ ማለት ነው። እና አሁን ላይ እንግዲህ ተመስገንም ናቲን ከቤት እንዲወጣ አስጠንቅቀው ነግሮታል። ግን ደግሞ ተመልሶ መጥቷል። አሁን ላይ ግን አባባ ስለመጣ ስለ ሁሉም ነገር አባባ መቆጣጠር ይችላል። እንዲሁም ደግሞ በእርግጠኝነት ማለት ነው ናቲንም ካለበት ነገር ምንጥቅ አድርጎ እንደሚያስወጣው ተስፋ እናደርጋለን። ምክንያቱም እስካሁን የተጫወተውና እስካሁን ያደረገው የናቲ ነገር በቂ ይሆናል ማለት ነው። ትሁትም ደግሞ አሁን ላይ በአንድ ልቧ እጅግ በጣም ደስ ብሏት እንዲሁም ደግሞ ሽማግሌ የሚልከው ተመስገን በደስታ ሽምግሌውም እንደሚቀበሉት እንዲሁም ደግሞ ልጃቸውን አብረው እንደሚያሳድጉ ተስፋ እናደርጋለን። እያንዳንዱ ናቲ የሚያደርገውን ነገር አሁን ላይ አባባ ሁሉን ነገር አውቆ ማለት ነው ለአንዴና ለመጨረሻ ናቲ ከዛ ቤት መባረር መቻል አለበት ብዬ ነው ማስበው ማለት ነው። እና ያው በቃ እንግዲህ ቲናም ባደረገችው ነገር ትመሰገናለች፣ እንዲሁም ደግሞ ትሁትም ታገባለች፣ ከተመስገን ጋር አብራ ትሆናለች። እንዲሁም አባዬና
እንዲሁም ደግሞ ሚስቱ አብረው ይቀጥላሉ። እድልም አብራቸው ትሆናለች። እንዲሁም ደግሞ የአባባ ልጅ የሆነው ማለት ነው ይመጣል ብለን ተስፋ እናደርጋለን ማለት ነው። እና ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው ብዝት ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ቀጣይ ፓርት እንግዲህ ያው ናቴ ከቤት እንደሚባረር ተስፋ እናደርጋለን ማለት ነው። መልካም ጊዜ ተመኘውላችሁ በድጋሚ